እንዳቅሚቲ ነው ነፍሴ እንዳመጣጣችን ነው። አንደኛና ሁለተኛ የሚባል ነገር አለ። ሰሞኑን በጣም ፒፕሉ እያመሰገነች ነው። ምን ላርግ ምን ላርግ? የጃኒ ጉዳይ ሆኖብኝ ነው እንጂ እኮ ጩጬዎቹን እየጠበቅኩ እኮ ነው። ግን እውነት ለመናገር በዚህ ደረጃ አቢዩዝ ማድረግ አይከብድም? እንግዲህ አንቺ ጋር ሁለቱም ወዳጆች ነበሩ። ባየሽው ነገር ነው ይህንን ነገር የተናገርሽው። ለምን ይሄን ነገር ተፈለገ? ምንድን ነው እስኪ በአንቺ በሶሻል ሚዲያ የትኛው ማለት የትኛው በጆን እና በጃኒ መካከል ለምን ተፈለገ? አሁን ለምሳሌ የተጠየቀው እሷ ያለችው እኔ ቪዲዮ ስትሰራ አይቼዋለሁ፣ አንቺም አይተሸዋል። ያለችው ምንድን ነው? የደበድበ ነበረ፣ አቢዩዝ ያደረገ ነበረ፣ በየጊዜው አካውንቴን ያዘጋ ነበረ። አሁንም አዘግቶብኛል፣ እባካችሁ ንገሩልኝ፣ እኔ ሌላ ነገር አልፈልግም አለች። እሱ መጥቶ ያወራው ግን እንዳይጣሉ ብዬ ነው እንጂ ከኔ ጋር እንደዚህ ነን ብሎ የተጠየቀውን ትቶ ያልተጠየቀውን ነው ያወራው። ከምን ጋር ተገናኝቶ ነው ይሄ? እኔ ወልደ ዮኒ በነገራችን ላይ እኔ በምን እዚህ ጋር እንደተዳረሱ በምን እዚህ ላይ እንደደረሱ አላውቅም። እኔ ብዙም በሁለቱ ባለው ጉዳይ ላይ ግንኙነትም ምሰማ ስናወራ ሁለቱም እኩል እንደሚጣሉ እንደሚደባደቡ ኖርማል ነው፣ እንደሚጣሉ እንደሚጫጫሁ ምናምን ነገር ግን የዚህን ያህል እንደዚህ አይነት ነገር እንደተፈጠረ አላውቅም። ስለ እውነት አላውቅም እንጂ እኔ በሰዓቱ ባቅ እንደዚህ አይነት ነገር ላይ ታውቀኛለህ፣ አልገባም እንደዚህ አይነት ነገር ላይ። ምክንያቱም እኔ ራሴ እንደዚህ አይነት ነገር አውግዛለሁ። አሁን እኔ ያንን ነገር በቀደም ለታ ስሰማ እንደ ማንኛውም ሰው መሆን አለበት ብዬ አይደለም። አድርጎም ከሆነ ትክክል አይደለም። ገባ? ሴት ልጅን እኔ እንድትመታ አይደለም ማየት ማሰብም አልፈልግም። ምክንያቱም ስለማወግዝ እንደዚህ አይነት ነገር መነጋገር በሚቻልበት ሰዓት ሀሳብን ቁጭ ብለህ ተነጋግረህ መፍታት ስትችል ወደ ዱላ የምትሄደው በሽተኛ ስትሆን ብቻ የጤንነት አይደለም። እና ያንን ነገር ስታወጣው እሱም ጋር ደውያለሁ፣ እሱም ጋር ደውያለሁ። እሱ በፍጹም እንዳላረገው ነው የነገረኝ። ልክ ለእናንተ እንደነገራችሁ ማለት ነው እንዳላደረገው ነው የነገረኝ። እና እሷ ደግሞ ያንን ነገር እንደሆነ ነው የነገረችኝ። ግን ለእኔ ያለችኝ ምንድን ነው ያው ለአንተ ልክ እንደነገረች ሲጣሉ በሩን ዘግታ ስትወጣ ማለት ነው ፍሬንች ዶር ላይ መስታወት ነበረ፣ እሱን ሰብራለሁ ሰብሮ ያ ነገር እንዳረፈባት ነው ያንን ነው የነገረችኝ እሷ። ገባ እንጂ ሌላ የዱባዮች ጉዳይ እንደ ቀልድ አድርጎ እየሳቀ ያወራው የዱባዩን አይተሻል? ዱባይ ላይ በመኪና ሊጫት የነበረው ኖ መግጨት እኮ እሱም እኮ መግጨት አይደለም። ሲጣሉ ይመስለኛል ስትጣላ ዞር በይ የምትባባለው የለም? አዎ በመጀመሪያ በጥፊ መቷታል እኮ ከመኪና ያስወጣት እኮ በጥፊ መቶ ነው። አረቦቹ ተናገሩ። እዛ ቁጭ ያሉት አረቦች ምናሉ በጥፊ ስትመታት አይተናል ና ቁጭ በል ፖሊስ ጠሩበት። ከዛ እሱ ነዳጅ ሰጠውት ለመኪናው ፊት ለፊት ስቆ ከዛ ሸሽታ ወደዚህ መጣችና በሩን ከፍታ ልትገባ ስትል ነው የወደቀችው። አደናቅፏት ማለት ነው። ይህንን ግልጽ አድርጋ ተናግራለች። እንደዛ ራሱ ምን እሱ ነው ኤክስፕሌን የሚያደርገው። ላሳይሽ እንደ ቪዲዮ ቆይ ላሳይሽ። ራሱ ምን እሷማ ቢሆን ጥሩ እኮ ነው። ራሱ ነው በግልጽ የሚነግርሽ። ይኸው ስሙ። ኖ ይሄ ሌላ ነው። ቆይ ራሱ እኮ ነው ቪዲዮውን የሚነግር። ፖሊሶች መጥቶ ሊይዙት ሲል አልተጣላንም ብላ እንትን ያለችው ነው። ያ ግን ሙሉ ለሙሉ እሱ ጋር እንደሆነ እኔ ብሆን ጥያት ነው የሚሄደው፣ አሳስራታለሁ ነው ያለው። በዛ ጉዳይ ላይ ማለት ነው። በዛ ጉዳይ ላይ ሲናገር እኔ ብሆን አሳስራታለሁ፣ ምንም ችግር የለብኝም፣ እሷን ለማሳሰር ነው ያለው። እና እሱ ቪዲዮ በደንብ አለ በሚያስደነግጥ ሁኔታ ማለት ነው። እኔ እሱን ገጫት የሚባለውን አልሰማሁም። አልሰማሽም? የት ነበርሽ? እኔ እሱን የማውቀው ፖሊሶች መጥተው እየተጣሉ ፖሊሶች ሲመጡ ነው አልተጣላንም ብላ የሸፈነችለት ምናምን እሱን ውስጥ ነግረውኛል ስናወራ። ኧረ ምን ራሱ ነው የሚዘግብሽ እየሳቀ በደንብ እየሳቀ ነው እሱን የሚያወራሽ። የሚገርምሽ በደንብ እየሳቀ በሚያዝነችን ላይ ይኸውልህ አሁን
ሌላ ሰው እንዳትቀላቂ። ለዚህ እኮ ነው እነሱም ይመጣሉ አንቺ ጋር። እኔ ደግሞ ጌም ስጫወት ምንም መርጬ እንጂ ሁሉንም ይዤ አልጫወትም። እንዳይልኩ እየላኩ ስለሚያስቸግሩ እኔ ጋራ እንትን በለው። እኔ ጋር አይመጡም። ማች አድርገው እንደዚህ አድርገው አይልኩም። ዝም ብሎ ይሄድ። መላክ አይችሉም። ካልሆነ ይሸፍንብኛል። ደግሞ ጠብ ሸቀሉብን እኮ ስለሚሉ ነው የሚያስጠላኝ። ብንሸቅልም ይገባናል። እንዲያውም አልሸቅልም። በነፃ ያገለገልኳቸው ስንት ዓመት በሙሉ አይደለ? አሁን ይገባላቸው እያልሽ ነው። ይሄ ሞራል ካሳ። ቆይ ያሳይሻለሁ። አሁን እያየ ነው። ራሱ ያለውን ነገር ነው ማመጣልሽ እና ራሱ ስለሚለው እሷ ብትለው አንዳንዴ ሴት ልጅ ነው ጨማምራ ታወራለች ምናምን በሚለው እሷም ነግራኛለች እኮ በውስጥ የዛኔ አረ መንገድ መሆኑን ራሱ ስታየው አረቦቹ የሚናገሩትን ራሱ ሲናገረው ታየዋለች። እስከዛ ቤተሰብ ይህን ያደረግነው በነገራችን ላይ ለጌም ብለን አይደለም፣ ፈጣሪ በሚያውቀው እኔና እሷ አንተን ስላዩ ነው የላኩት የሚልኩት ያ እና እንትን ለማለት ነው። ኧረ የት አባቱ ሄደ። እስከዛ ማውራት ትቻለች። እስከዛ ላምጣው። እኔ ደግሞ ምልህ ምን እንደሆነ ታውቃለህ? መጠይቅህ ይሄ ነገር ለምንድን ነው አሁን የተነሳው? ምንም አላርኩም ስላለ በመሀል እኮ ግጭት ነበረን፣ እንጣላ ነበረ። ይሄ ነገር ተጋጭተናል ምናምን ቢል እኮ ማን ምንም አይለው። ቀና ብዬ ሴት ልጅ ላይ ምናምን ያለው ይኸውልሽ፣ ይኸው አመጣው። እኔ እኮ መኪና ብዙ ነን እኮ ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች፣ ከዛ ናሆም ያለ። ከዛ እንትን አልኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት አስወጥቻት። ከዛ በኋላ አትሄድም አለች። እሄዳለሁ ዘሬ አልኳት። እዛ ቆመች፣ መኪናው ጋር ቆመች፣ ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪና። ከዛ ጆን ፋራና ይገጨኛል በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነደው በሩን እጀታውን ይዛ ወደቀች ማለት ነው። ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰቡብኝ። አይዙ ማለት ትወድቃለች፣ ጥላኝ ሮጠች፣ እያለቀሰች ሮጠች ማለት ሮጣ እነ ፋሲካ ጋር ስትሄድ ከበቡኝ። እንደዚህ ናውረዳሉ ናውረድ ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም። የአረብ ሀገር ፖሊስ አርድ ነው ምናምን ሲባል ነው ምሳሆነ ስንት የመጣ በቃ ደንግጫለሁም፣ ሰዎቹ ላይ ተኮሳትር ያለውም አይዶን ነው አልኩኝ። ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጠራኳኝ ከዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ ፖሊስ ይመጣ አልቀመጥም ብዬ መኪና ጋር ቆምኩኝ። ቁልፍ ቀሙኝ መኪናዬ። መኪና ጋር ቆሜ እሷ እነ እንትና ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር። ፖሊስ እየመጣብኝ ይዘው እያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ሊገዳቸው ሊያስሩኝ ነው ብላታለች። ፋሲካ ምንድን ነው ይላቸዋል። ፋሲካ ዋት ይላል። እሷ ሰምጣ ነግረውኛል። ከዛ እኔ በሆነ ይህን ነው የምልሽ እኮ እኔ ብሆን ግን እስር ቤት አስገባት ነበር። አላቃትም ብሎ ነው የተናገረው። ያ ነው የተሰማኝ። ገብቶሻል? እሷ በዚህ ደረጃ በጥፊ ብሎ አስወጥቷት ከመኪናው ሊገጫት ብሎም ፋራ ነው ይገጨኛል ብላ ወደዚህ መጣችና ወደቀች።
ብሎ እንደዚህ የተናገረ ሰው ሌላም ጊዜ ይጣላሉ። በጣም ነው የሚጋጩት። እንደምናየው ኑሮ መሮኛል ሁላ እስክትል ድረስ አንዴ በቃ መሮኛል፣ በቃ ህይወት ሁላ አስጠላኝ ብላ ቪዲዮ ላይ ይሰራቸዋል። ያንን ሁላ እያረገች መጥቶ መሸምጠጡ ነክቼ አላቅም። እንደገና አዶናይ ምርጥ ቤተሰብ ያሳደገው ትግራዋይ ኢትዮጵያዊ ነው። ትግራዋይን የሚጠላ የኢትዮጵያ ህዝብ እንደሌለ የምታውቀው በአዶናይ ነው። ትግራዋይን አይጠላም የኢትዮጵያ ህዝብ ጨርሶ የሚጠላ እንደሌለ በአዶናይ ማየት ትችላላችሁ። የሚጠላው ዘረኛውን ኮንክ አልወድም ባናት ተተከል። አልሰማህም? ለምን አትሰቀልም? አየህ አዶናይ በእናቱም በአባቱም ተጋሩ ነው። ኢቨን እስከ አያቶቹ እስከ ቅድመ አያቶቹ ብትሄድ ተጋሩ ነው አዶናይ።